ሴት ልጅ የትዳር መጥቶላት ብር የለኝም ምክንያትን አድርጋ የለውም ነው የለኝም አላገባም ማለት ትችላለች ወይ? የተጻፈው የለኝም የሚል ነው። ብር የለኝም ብላ ሴት ልጅ ብዙ ጊዜ ትዳር እንጂ አትልም። ትዳር የሚጠይቀው ወንዱ የማስተዳደር አቅም ኖሮት ነው። የለውም ብላ ከሆነ አው የሚያስተዳድርበት አቅም የለውም ብላ ከተረጋገጠ እንዲህ ማለት አሁን ትችላለች። ነገር ግን አሁን ላይ ሰዎች የለውም የሚሉትን አይነት የለውም ማለት አይደለም። ትርፍን ነገር ነው ሰዎች የፈለጉ ያለው። መሰረታዊ የሆነ ለጊዜው የሚያኖር ነገር ካለው አይ ማለት የለባትም። ነገር ግን ምንም ስራ ሳይኖረው፣ ሙያ ሳይኖረው፣ ጉልበት ሳይኖረው፣ ራሱን በትክክል ሳይመግብ፣ ባለቤቱን የሚሰትርበት ነገር ሳያዘጋጅ ትዳር ውስጥ የሚገባ ሸሪዓ አይመክርም። ምክንያቱም ሐዲሱ የአብዱላህ ብን መስዑድ ሐዲስ ላይ ሶሒህ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈሊተዘወጅ፣ ወጣቶች ሆይ የትዳርን ጣጣ የቻለ ያግባ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አንዲት ሴት መታ ነብዩ ሰለላሁ ዐለይሂ ወሰለም ያግቡኝ ስትላቸው ነቢ ዝም አሉ። ከላይ እስከታች አይተው ዝም አሉ። አንዱ ሰሐቢ ተነስተው እርሶ ካልፈለጓት ለእኔ ዳሩኝ አላቸው። ምን አለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከአስ ምን አለህ አሉ። እንዲሁ እንካ ድሬ ያለው እሰዳለሁ። ምንም የለኝም አሉት። ሂድ ቤት እስኪ የሆነ ነገር ፈልግ አሉት። ሄዶ ፈላልጎ መጣ። ምንም አለ። ሽርጥ አለኝ አለ። ምን ያደርጋል ሽርጡ? አንተ ብትለብሰው እሷ አይጠቅማትም፣ እሷ ከለበሰችው ለአንተ አይጠቅምም። መጨረሻ ላይ ቁርአን ሱራ እችላለሁ አላቸው። እንግዲያውስ አንተ ጋር ያለውን ቁርአን ልታስተምራት ድሬሃለዋ። ይሄ ዑለሞች እነ ኢብኑ ሐጀር ሌሎችም በርካታ መሰሎችን እስቲንባጥ ያደረጉበት ነው። እኛ የምንፈልገው ፊቱ ነው። ምን አለህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማስተዳደር የሚችልበት ካለው በቂ ነው። ትርፉን፣ ቁንጮቱን፣ ሰፊውን ሀብት ፈልጋ መመለሱ አይገባም። ከእሷ ጋር እስኳን አግባ፣ ቤቷ ሆኖ ይረዝቃት ጌታ አንተም ቤት ሆና ይረዝቃታል ብለዋል ታቢዒዎች። ስለዚህ ወሰጡ መሆን ያስፈልጋል። ሁሉ ነገር ተሟልቶ እንጂ አላገባም፣ ሁሉን ነገር ላሟላ ሰው እንጂ ልጄን አልሰጥም የሚለውን የተወገደ ጠርዝ ነው። ምንም ሳይኖር ኃላፊነት መውሰዱም ሌላኛው የተወገደ ጠርዝ ነው። ሴት እና ወንድ ለትዳር ተፈላልገው ሲተያዩ ድምፅሽን ወይም ድምፅህን ቁርአን ስትቀራ አሰማኝ ማለት ይችላሉ ወይ? ፉቃሃዎች ረሒመሁላህ ተዓላ ለትዳር የተጫጩ የሚፈላለጉ ሰዎች ሲተያዩ ድምፅ መፈተሽ ይችላሉ ብላ እየተነጋገሩ ማይስማማ አይነት ድምፅ ያለው ሰው ሊኖር ይችላል። ድምፁ እንደዚህ አይነት ሰው ደስ አይለኝም የሚል ሰው ሊኖር ይችላል። ስለዚህ የድምፅ ሁኔታውን ለመለካት ቢያናግር ችግር የለውም ብሏል። ኢብኑ ዑሰይሚንም ሌሎችም ጠቅሰውታል። ተራ ንግግር ላይ ድምፅ መፈተሽ ከተቻለ ሙእምን ሆኑ የቁርአን ሰው ሆኑ ከባለቤቴ ቁርአን መስማት ፈልጋለሁ ብሎ ወይም ብላ የቁርአን ድምፅ ቢፈትሹ ችግር የለውም። ነገር ግን ወንድ የሴትን ድምፅ ወይም ሴት ቁርአን ስትቀራ ወንድ የሴትን ድምፅ ሲሰማ በቁርአን ጥንቃቄ ያስፈልጋል። ቁርአን እንደሌላው ንግግር አይደለም። ጉና አለው፣ ይድጋም አለው፣ ለየት ያለ ዜማ አለውና መብዛት የለበትም። አንድ ጊዜ ቢደረግ ችግር የለውም። ነገር ግን የንግግሩ ብቻ በቂ መሰረታዊ ነገር አይደለም። ቁርአን ድምፁን መስማቱ መሰረታዊ ነገር አይደለም። እንዲህ አይነት ነገር በሮችን መክፈት ለሌሎች አላህ ለማይወዳቸው ነገሮች ሰበብ ሊሆን ይችላል። በመሰረቱ ግን ካልበዛ እሱ መሰረታዊ ነገር ከሆነ ለእሷ መሰረታዊ ነገር ከሆነ አንድ ይቅራለኝ ቀረልኝ ቢሉ ችግር የለውም። ሌሎች መስፈርቶች እስከተሟሉ ድረስ በሐዲስ ላይ እንደተገለጸው የሙናፊቅ ምልክቶች 3 ናቸው። እነዚህ ምልክቶች ያሉበት ሙናፊቅ ነው ተብሏል። እኛ አላህ ይጠብቀንና እነዚህን ምልክቶች የምናይበትን ሰው አንተ ሙናፊቅ ነህ ብለን መናገር ወይንም መደምደም እንችላለን ወይ? አይቻልም። ሙዐየንን ግለሰብን አንተ ሙናፊቅ ነህ ማለት አንችልም። አላህና መልእክተኛው ሙናፊቅ እስካላሉ ድረስ በግልጽ አላህና መልእክተኛው ወገሌ ሙናፊቅ ናቸው ያላሉትን ሰው አንተ ሙናፊቅ አይደለም። የግድ ካስፈለገም አንተ የሙናፊቅ ባህሪ ያለብህ ማለት እንችላለን። ሁለቱ ይለያያል። ባህሪው አለብህና ነህ ሁለቱ ይለያያል። እኛ እንደታየን ላይሆን ይችላል። የሙናፊቅ ባህሪን ሰርቷል ያልነውን ሰርቶ ላይሆን ይችላል። ሳያውቀው ሊሆን ይችላል። ስለዚህ ሙናፊቅ ነህ ሳይሆን ይሄ የኒፋቅ የሙናፊቅ ባህሪ ነው ራቅ ተጠንቀቅ ልንል ፍርድ ከመስጠት ይልቅ ልናስተምር ልንመክር ይገባል። በኹጥባ መጨረሻ ላይ
የሚደረገው ዱዓ አሚን ማለት እንዴት ይታያል? ይቻላል። አብዛኞቹ ፉቃሃዎች ዘንድ ይቻላል። ድምፅ ማውጣቱ እጅ ማንሳቱ ነው እንጂ ኺላፍ ያለበት ጠንከር ያለ ሰፋ ያለ ኺላፍ ያለበት አሚን ማለቱ ችግር የለም። ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ምንም ችግር የለም። ለሴት ከሆነ ነው የሚከለከለው። ልብስ በመሰረቱ አዳ ነው። ያለበት ሀገር ላይ ሱሪ ከተለመደ ሱሪ፣ ሽርጥ ከተለመደ ሽርጥ፣ ጀለቢያ ከተለመደ ጀለቢያ ልብስ። አለባበሱ ላይ ነው እስላም ጣልቃ የሚገባው። ከቁርጭምጭሚት በታች አታድርገው፣ በጣም ጠባብ አታድርገው፣ አውራን የሚያሳይ አታድርገው። ሱሪ መልበስ አይቻልም የሚሉ ሰዎች አሉ። አንድም ደሊል የላቸው። ከካፍሮች ጋር ተሸቡህ ነው ይላሉ። በመሰረቱ እንኳን ተሸቡህ ቢሆን ካፍሮች ቢጀምሩት ከዛ በኋላ የጋራ ከሆነ ችግር እንደሌለው በርካታ ሊቃውንት ተናግረዋል። ባሏ ባልተፈቀደ መንገድ የሚገናኛት ሴት ከእሷ ጋር መቀጠል ትችላለች ወይ? አትችልም። ጥያቄው ራሱ ከባድ ነው። ወንጀል ላይ ኢስባር ማድረግ ነው። ሲገናኛት የነበረ ቢሆን እንኳን ጥሩ ነው፣ ያበላሹትን ለማስተካከል። በዝሙት የተገናኙ ጥንዶች በሐራም ከተገናኙ ከዛ በኋላ በሐላል መቀጠል የለባቸው። አዛኒ ላይ እንኪሁ ኢላ ዛኒያ ብላ ዝሙተኛን እንጂ አያገባም። ዝሙት የነጀሰው ሰው እዛው ከመሰሉ ጋር ይቀጥል። ነገር ግን ራጅህ ትክክለኛው ከተውበቱ ችግር ተውበት ሁሉ ነገር ያጥባል። ኩፍርን እንኳን ያጥባል። ኩፍር ከዝሙት የሚበስ ወንጀል። ስለዚህ በዝሙት የተገናኙ ሰዎች ሁለት ነገር አድርገው መጋባት ይችላሉ። አንደኛው ተውበተው ቀጥ አድርገው ቆመው መተውበት አለባቸው፣ ሁለቱም የምር ተውበት። ሁለተኛው የሴቷ ማህፀን ነፃ መሆኑ በሶስት ሐይድ መረጋገጥ አለበት ብዙሃኑ ዘንድ። ጥቂት ሊቃውንት አንድ ሐይድ ይበቃል ብላ አንድ ጊዜ ሐይድ አይታ ራጅሑ በላጩ ብዙሃን የመረጡት 3 ጊዜ ሐይድ አይታ ማህፀኗ ነፃ መሆኑ ከተረጋገጠ ከዛ በፊት ከተወበቱ አላ ሱነቲላሂ ወረሱሊህ መጋባት ይችላሉ፣ ሌሎች መስፈርቶች ከተሟሉ። ሐይድ ማየት የጀመርኩት በ10 ዓመቴ ነው። እስከ 13 ዓመቴ ድረስ 3 ረመዳኖችን በትክክል አልጾምኩም። ማመዛዘን የምችልበት እድሜ አልነበረም። አሁን ቀባ ማውጣት አለብኝ? ከፋራ አስበዝብኛል? አዎ። የዲን ህግጋትን አለማወቁ መቀጣቱን ያስፈራል እንጂ ያበላሹትን ማስተካከልን አያስፈራል። ግዴታ መሆኑን ዘግይቶ ያወቀ ሰው ያኔ በጊዜው ለምን አላደረክም ተብሎ አይቀጣም። ባለማወቅ ከሆነ ይሄን ያደረገው ያውም የሚያውቅበት እድል ካልነበረው ነው። ከተማ ውስጥ የኖሩ ዒልም በየቤቱ እየደረሰ ሳያውቅ የደረሰው ባለማወቁም ይቀጣል፣ በማጥፋቱም ይቀጣል። ነገር ግን የእውቀት እድል ስላልነበረው ጥያቄዋ እንደምትለው ማመዛዘን የምችልበት እድሜ ላይ አልነበርኩም እንደተባለው ካልደረሱ ወላጅ ካላስተማረ ጥፋቱ የወላጅ ነው። እዚህ በዛ በጊዜው አልጾምሽም ተብሎ ከመቀጣት አለማወቁ ያድናል፣ ዑዝር ይሆናል። ነገር ግን ያበላሹትን ማስተካከል ግዴታ ነው። ዘካም እንደዚሁ ለብዙ ዓመት በእንደዚህ አይነት ንብረት ዘካ ያለ ይመስለኝ ነበረ። የ10 ዓመት የ5 ዓመት አለብኝ ነው። አውጣ። ጾም በተለያየ ምክንያት ያለው ሰው አለ። አውጣ። ሳታውቅ በጊዜው ማለፉ እንዳትቀጣ ያደርጋል አለማወቅ። ነገር ግን የማስተካከሉ ግዴታ አይቀርልህም። 3 ቁልሁዎችን እቀራለሁ፣ አያተል ኩርሲ እቀራለሁ፣ ማታ 9 ሰዓት ተነስቼ አወራለሁ። ዚክር ከማድረጌ ጋር ማታ እረበሻለሁ ለማለት ነው ጥያቄው ይመስለኛል። መቅራቱ ብቻ አይደለም ሰላም የሚሰጠው ሸይጣንን የሚከላከለው አቀራሩ ውስጥ ላይ ያለው እምነት ይወስነው። ሰይፍን የያዘ ሁሉ ሽጉጥ የያዘ ሁሉ አደጋ አይደርስበትም ማለት አይደል። አያያዙ ይወስነዋልና በምን መልኩ ነው የተቀራው? በምን ንያ ነው የተቀራው? ሌሎች ሲሄድ የሚያፈርሱ ወንጀሎች የሉም ወይ? ቆሻሻ ነገር ሲያዩ ቆሻሻ ነገር ሲሰሙ ቆይቶ ሲተኙ ቁል ወላሂ አህድ እንዲቀሩ ምንም ጥቅም አይኖርም። ያ ያከሽፈዋል። ስለዚህ ሌሎች ነገሮችን መመርመር መፈተሽ ያስፈልጋል። ከሶላት ሲያሰላምቱ መዳፎች ከፍ ዝቅ ማድረግ ሱና ነው ወይ? ሱና አይደለም፣ ክልክል ነው። ብዙ ሰዎች ሲያደርጉ ስላዩ ሰዎች ሱና ይመስላቸው። አልኢማም ሙስሊም ከጃብር ብን ሰሙራ ተቅሪበን በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዴ ዞር ብለው ሰሐቦችን አዩና ማሊ አራኩም ተርፈዑነ አይዲየኩም ከአነሃ አዝናቡ ኸይል ሹምስ እስኩኑ ፊ ሶላህ ብላ አው ከማ ቃል ሶላት ምን ነው እንደ በረገገ ጭራውን አንስቶ እንደሚጋልብ ፈረስ እጃችሁን ከፍ ዝቅ ታደርጋላችሁ ስታሰላምቱ ሶላት ላይ ተረጋጉ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አተህያቱ ቀርተን እስክንጨርስ ድረስ እጃችንን ሰው ጉልበታችን ላይ ሆኖ ልናሰላምት ይገባል እንጂ ብዙ ጊዜ እናያለን ሀሳብ ሁሉ ይሰጣል አሰላሙ አለይኩም ያሉ አብረው እጃቸውን ሐዲሱ ላይ እንዳሉ እንደ በረገገ ፈረስ
ጭራ የሚያነሳ ሰው የሚያደርጋቸው ሰዎች አሉ። ሱና አይደለም፣ ቢድዓ ነው፣ እየተከለከለ ነው። ሴቶች ጋር ሶፍን በተመለከተ ግማሹ ከመሃል ይጀምራል፣ ግማሹ ከቀኝ ነው የሚጀምረው ዛሬ የሚነገር ይላል። ሶፍን የቀጠለ አላህ ይቀጥለው፣ ሶፍን የቆረጠ አላህ ይቆረጠው ተብሏል። ወንጀል ሶፍ መቆራረጥ የለበትም። አቲሙ ሶፍ አልአወል ፈልአወል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሶፍን የመጀመሪያውን ከዛም ቀጥሎ ያለውን ሙሉ ተጠጋጉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የፊት ሶፍ ሳይሞላ ሁለተኛ ሶፍ መፍጠር አይቻልም። የፊቱን ሶፍ ከግራ ከቀኝ ከሞላም በኋላ ወደ ሁለተኛ ሶፍ መሄድ አለብን። ካልሆነ ሁሉም በደረሰበት የሚቆም ከሆነ ወንጀለኛ መሆንን ያስከትላል። ለዓይን ናስ ተብሎ የሚሰጠኝ የሚጨስ ነገር ነበረ። እሱም ሲሰጠኝ ከሆነ ዛፍ የመጣ ነው፣ ሶሒህ ከሆነ ኪታብ የታየ ነው ተብያለሁ እና ትናንትና የሚጨስ ነገር አይቻልም ብለው ነበረ እና ይሄ እንዴት ይታያል? ሶሒህ የሆነ ኪታብ ቡኻሪና ሙስሊም ነው። ከቁርአን ቀጥሎ ሶሒህ የሆነ ኪታብ ቡኻሪና ሙስሊም። ከዛ በተረፈ የእጽዋት ነጋዴዎች ሶሒህ ኪታብ ከሆነ እሱ ሰነዱ መጣራት አለበት። ብዙ የእጽዋት ነጋዴዎች ሶሒህ ኪታብ ብለው ይጽፋሉ። በዲን የተከለከለ ነው። ለፈውስ ብሎ ማጨስ ኢስላም ላይ ባዕድ ነው። ሼኹል ኢስላም ተይሚያ እንዳሉት ከክርስትና እምነት የመጣ ነው ብለው ይሄ ለዓይንና ለልክፍት ለሲሕር ለቡዳ ለመሰል ነገሮች ፈውስ ይሆናል ብሎ ማጨስ አይቻልም። ጥሩ ሽታን ለማሽተት ብሎ ዕጣንን፣ ሽቶን፣ ሰንደልን ማጨስ ይቻላል። የቡኹር ዘር ነው፣ የሽቶ ዘር ነው። ስለዚህ ጥሩ ነገሮችን እንዲሁ ሳሸት ደስ ይለኛል፣ ንጹህ ነገር ስለምወድ አእምሮን ስለሚያነቃቃ ኢላ ገይሪ ዛሊክ ብሎ ዕጣንና መሰል ነገር ማጨስ ይቻላል። ከቀን ጋር ሳታያይዝ፣ ከህመም ጋር ሳታያይዝ፣ በግ ከማረድ ጋር ሳታያይዝ ያለ ውዱእ ቁርአን መያዝ ይቻላል አይቻልም ወይስ እንዴት ነው? ብዙሃን የፊቅህ ሊቃውንት ዘንድ አይቻልም። አሐመቱ አህለል ዒልም ጅምሁር አልፉቃሃ ዘንድ አይቻልም። ጥቂት ቀደምቶች እና ዛሂሪ የሚባሉ የፊቅህ መንገድ የሚከተሉ ሰዎች ይቻላል የሚል አቋም አላቸው። ነገር ግን አራቱን የመተብ መሪዎችን ጀምሮ ቁርአን ያለ ውዱእ አይነካምና ውዱእ መያዝ የማይችል የሚቸገር ሰው ካልሆነ በስተቀር ያለ ውዱእ ቁርአን ከመንካት መጠንቀቅ ነው። የሚቸገር ሰው ውዱእ አድርጎ ይጀምር። ከዛ በኋላ የሚታመም ከሆነ ውዱእ ይዞ መቆየት የማይችል ከሆነ ውዱእ ፈቶ ይቀራ፣ ችግር የለውም። ከተቸገሩ መስጂድ ላይ ሲገባ የሚሰገደው ተሕየተል መስጂድና የአንድ ሶላት ቅብልያ ሁለቱንም ማለትም ተሕየተል መስጂድ እና ቅብልያ ሶላት አንድ ላይ ነይቶ መስገድ ይቻላል? አዎ ይቻላል። ዋናው መስጂድ ሲገባ የሆነ ሶላት ሳይሰግዱ አለመቀመጥን የተፈለገው ለመስጂዱ ክብር ሲባል። ልክ መስጂድ ሲገባ አዳን ካለ ቅብልያን ብንሰግድ፣ ኢቃም ካለ ፈርዱን ብንሰግድ ሁለቱንም ያሳካል። ዓላማው መስጂድ ሲገቡ ሳይሰግዱ አለመቀመጥ ነው። በዚህ አጋጣሚ አለመቀመጥ ብቻ አይደለም መቆምም አይቻልም። መስጂድ ገብተው ላለመቀመጥ የሚቆሙ ሰዎች አሉ። ስህተት ነው። መስጂድ እንደገቡ መስጂድን ለማክበር መስገድን የታዘዝ ነው። ቃሉ አትቀመጡ ይበል እንጂ አትቆዩ ነው የተፈለገበት። ብዙ ሰዎች ልክ መስጂድ ገብተው መቁጠሪያ ሰዓቷን ያዩ የኢማሙን መውጣት እየጠበቁ ይቆማሉ። አትቁም፣ ስህተት ነው። ሱናው እንደገባ መስገድ። ኢማም ሳይደርስ አንደኛውን ረካ አጠናቃ ወደ ሁለተኛ ከገባ መሙላት ትችላለህ። አንደኛውን ረካ አጠናቃ ወደ ሁለተኛ ሳይገባ በፊት ኢማም መጥቶ ይቃም ከተባለ ታቋርጣለህ፣ ችግር የለም። እዚህ መቆሙ ከመቀመጥ አይለይም። መቀመጥም የተከለከለ ነው፣ ገብቶ መቆምም የተከለከለ። ሌላው ሴት ሕፃኖችን ይዛችሁ ወንዶች መስገጃ የምትገቡ አላችሁ። ሕፃናት ሴቶች ከሴቶች ወንዶች ከወንዶች ነው መቆምም መስገድም ያለባቸው። ሴት ሕፃንን አባት ወደ ወንዶች ይዞ ባይመጣ መልካም። ይዞ ለመምጣት ከተገደደ ሶፍ መሃል መቆም የለባትም። ምክንያቱም ሁለቱ ጂንስ የተለያየ ነው። የሴት ሶፍ ለብቻ ነው፣ የወንድ ሶፍ ለብቻ ነው። ኢማም ማሙም ካለ ኢማም ከፊት ይቆማል፣ ማሙም ቀጥታ ከኋላ ይቆማል። ሁለት ከሆኑ ሴት ካለች ከኋላ ትቆማለች። እናት እንኳን ብትሆን ሴት ልጅ ከወንድ ጋር ሶፍ ገጥማ መቆም አትችልም። ሕፃን ከሆነች ከተገደለ አንድ ዳር ጥግ ነው ማቆም ያለበት፣ ሶፉን በማትቆርጥበት መልኩ ወይም በግራ ጥግ ወይም በቀኝ ጥግ እንጂ የ6 ዓመት የ7 ዓመት የ5 ዓመት ሴት ሕፃንን
ይዞ መጥቶ መሀል ላይ ማቆም የለበትም አባት። ለወንድ ሲሆን ከ7 ዓመት በታች ከሆነ ወንዱ ይቆርጣል የሚሉ አሉ። ነገር ግን ራጅሑና ትክክለኛው አይቆርጥም። የአነስ ሐዲስ ላይ ግልጽ ማስረጃ አለ። ወንድ ከወንዶች ጋር እስከሆነ ድረስ ችግር የለውም። ማይረብሽ የሰፉን የለቀቀ ማይሄድ ከሆነ የሚረብሽ ሰፉን ለቆ የሚሄድ ከሆነ ነው ማምጣት የለበትም የሚባለው። ሴትን ግን ለማምጣት ከተገደደ አስገዳጅ ሁኔታ ካለ በግራ ወይም በቀኝ ጥግ ማቆም፣ አሊያ ደግሞ ፊት ለፊት ቁጭ ብላ እንድትጫወት ማድረግ ነው። هذا الله تعالى أعلم. يتكرر ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።